አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ኖላዊ 99 ይዤላችሁ ቀርቤያለሁ ማለት ነው ውዶቼ። እንግዲህ እርግብ ምን አልሽ እያለች ይሄን ያህል እያለ ሀኒቹ ስትላት፣ አዎ እማዬ፣ አዎ አባዬ እንደዛ ብሎኛል፣ እባክሽኝ እንዲህ እንዳትዪ፣ ይሄ መረጃ ለፖሊስ መረጃ እንስጥና ለፖሊስ እናትይዛትኝ። እንደሱማ አይሆንም። ለምን እማዬ? ባዩሽ ክፉ ሰው ልትሆን ትችላለች፣ ግን ደግሞ እኔ የቤተሰብ ለመጣብኝ ምን ያህል ርቀት እንደምሄድ ጠንቅቃ ታውቃለች። እና ለፖሊስ መስጠት እኮ ትልቅ ነገር ነው። እንደሱማ አይሆንም። ግን አባሽን ይህን ሁሉ መረጃ ሊያገኝ የቻለ እንዴት ነው? አባዬን ከሚያግዙ ልጆች የሚያገኙ በቀር አንዱ አንቱ ነው። እንዲህ ነገር ከሆነ አሜሪካ ውስጥ እየታወቀ ፖሊስ አለ። የምርሽን ነው? አዎ እማዬ፣ መንግስትን ሲመረምር የነበረው እሱ ነው። አሁን እንዴት ነው የምታደርጊ? ባዩሽ እጅ ውስጥ ገባሽ እያለች ስትላት፣ እርግብ እንግዲህ እየተንቀጠቀጠች ወደ ነዋዲ ተናደደች። ሀኒቹም እንግዲህ ሀኒቹና እሷ የተመካከሩበትን እንግዲህ አንቺ ጭራሽ እያለች ስትወጋላባት የነበረችውን ስታያት ፊቷን ምርዝ ብሏል። ስታያት አሁንም ብድግ ቁጭ የንዴት ስሜት ገብታለች። ምንድን ነው የሆንሽው? ምንም አልሆንኩም እባክሽ። እና ምንም ሳትሆኝ ነው ከፋግጠሽ ልትበረ የተነሳችው? ወይኔ እርግብ እና የኔ የማንም መጫወቻ ሆንኩኝ። ዘንድሮ ግን የሆነ ነገር እያደረግሽ ነው የሚመስል። ምንድን ነው ያደረኩት? እኔ ምን አውቃለሁ። የሆነ ልጅ ነበረ ግን እኔ ወድሻለሁ ብሎ ነበር እንዴ። እና ወድሻለሁ ስላለሽ ነው እንደዚህ የምትናደጅ? አይ እንደሱ አይደለም እባክሽ። ልጁ ከውጭ ነው የመጣ እና ቢመጣስ እኔ ከዚህ ሀገር ልቅ አድርጎ እንዲያስወጣኝ ነው የምፈልገው። ሲጋራ አይደለሽም አንቺ ሱሳ ይዝሽ። እንዴት አድርጎ ነው ከሀገር የሚያስወጣሽ? ከሀገር እንደወጣ ቢያመቻችልኝ የፈለገውን ነገር አደርጋለሁ። ከነገሩ ትክክል ነሽ ከሞላ ጎደል። እኛን አይደለም እና እኛ በማንፈልገው ሰው መጫወቻ የሆነ ምን እያልሽ ነው? ከውጭው ከመጣ ገላሽን ነው የፈለገው። ስለዚህ እሱን ልትሰጪ? አይ እኔ እንደሱ አላልኩኝም። እኔ ያልኩት የሚፈልገውን ነገር ገንዘብ ሰጠዋለሁ ነው ያልኩት። ልጁን ከደቡብ ሱዳን ነው እንዴ? ኧረ አይደለም፣ እሱ እኮ ከአሜሪካ ነው የመጣው። እና ከአሜሪካ የሚወስድ የት ታመጭ ነው ገንዘብ? እሱ አያሳስበኝም። አሜሪካ ለመሄድ እንደዚህ ቀላል መስሎሽ ነው? ቀላል መስሎሽ ነው ቢሆን እንደዚህ ምን ላይ ለማመጥ ነበር። ምንም አላውቅም። እኔ እኮ ገንዘቡን ከየት አመጣሽ ነው ያልኩት። ብቻ የፈለገውን ነገር እከፍለው ነበር። እርግብ ምን እያደረግሽ ነው ብላ ስትላተኝ ፊቷን ፍጥጥ እያደረገች ጉድ እኮ ነው። እሷ ደግሞ ጭራሽ አሜሪካ ወሰደ ትላለች። ሰውን በገንዘብ ነው እንዴ ብላ ራሷን እንትን አለችባት። እርግብን በጣም ተጨናንቃለች። ራሷን ያዛርጋ። ምላሴን እየጠጣ ነበረ መጠጥ ውስጥ ቁጭ ብሎ። ከዛ አንተ ምን በዚህ ተዘዝባለሳ? ምን አባቱ አሁን እኮ ጨምቁ የሚያሰጠኝ አጣሁ እኮ። አንተ ነው ጨምቃ። አንተ አትቀልድ እባክህ ጅል። በጣም የጨነቀኝ እኔ። ምን የጨነቀህ? እርግብ እኮ ደወለችልኝ። እውነትህን ነው? አዎ። ምን ይሻላል እባክህ? ደውላ ምን አለች? እንገናኝ ምናምን አለች። እና ይሄማ አሪፍ ነው ታዲያ አገኛታ። ያምሃል እንዳንተ እንዴት ነው ማገኛት? እሷ እኮ ከዛ ሀገር የመውጣበትን መንገድ አመቻችልኝ አለችኝ። እና ምን ይሻላል አሁን? በቃ ተው፣ እኔ አላገኝሽም ብዬ ነው ያልኳት። ለምን? አሁንማ ከአሜሪካ እንደመጣሁማ እሷን ይዤ ለመሄድ አታስብ። እና አላገኝሽም ማለት መፍትሄ ይሆናል? አላውቅም ግን ስለዚህ ዝም ብዬ ጥፊት ብል ይሻላል። እሺ እስከመቼ? በቃ እንደኔ ዝም ብሎ መጥፋት መፍትሄ አይመስለኝም። እና ታዲያ እሷን ከሀገር ማስወጣ የት አገኛለሁ? እኔ ግን አግኝተሃት ቢሆን ሁሉ ነገር የተሻለ ይመስለኛል። ምን ብዬ ነው የምነግራት? ያለው እውነታ ነው። በቃ ተቀልጃለህ እንዴ አንተ? የትኛው እውነት ነው የምነግራት? ማንነት ክንገራትና በቃ ትሄድ። ዝም ብሎ መጥፋት ግን መፍትሄ አይመስለኝም። አይ ከስሜ ጀምር ከአሜሪካ መምጣቴን ስነግራት ግን እና ምን ችግር አለው? እና የሆነ ሰው ለመፍቀር ከአሜሪካ መምጣት አለበት እንዴ? ይሄንን መስቀልና ፎቶ እንድመልሽ ብላቴ ጥሩ አይደለም። እስከ መቼ ነው?
እኔ እንደሆንኩኝ እሷም እንደዚሁ እኔ አልነግራትኝም። አንተ ይሄ ልጅ ግን አጉል ያሳብደኝ ነው እንዴ ብሎ እሱም ተከፋቶ ታቦት ወጣለ። ስልክ እየደወለች ነበረ። እሺ ሜሪ እንዴት ነሽ? ሳም አደረጋት። እንዴት ነሽ? ደህና ነሽ? ውሎ እንዴት ነው? ቆንጆ ነበር። ሜሪዬ አቤት መስፍን ለምንድን ነው ሁሉን ነገር ማስታወሽን መጀመርሽን ያልነገርሽ? ይሄን አውቅ ነው የገረመሽ? በቃ እኔ በቃ ለሰላም አንድ መናገር ማለት እኮ ሚስጥሩ ወጣ ማለት ነው። አባቷ አይደለህ አሁን እንዳትናገር ብላ ነው የነገረችህ? አዎ በቃ ትንገረኛ። ቀልብን ተይና አሁን ለምንድን ነው ልትነግሪኝ የፈለግሽው? ማን ነው አደረኩ በኋላ እንደዛ አደረግሽ ብሎ የሚጠይቅ? እንደዛ ብለህ እንደምታውቅ ስለምጠይቀኝ ስለሆንክ ነገሩን እርግጠኛ እስከሆንኩ ድረስ ነው ያልነገርኩ። ሜሪዬ ያንቺ አለማስታወስ ከምንም በላይ ነው የሚያስጠላኝ። እንዴት መጀመሪያ ምን እንደሆንክ ማወቅ ነው ያለብን። እና አሁን ያወቅሽው ነገር አለ? ያወቅኩት ነገርማ ቢኖረኝ ማስታወስ ቢኖርብኝ ከሰማይ አሰማም ነበር። አሁን የመጨረሻ የምታስታውሹ ምንድን ነው? ከሀና ታዲያ ይሄን ያህል ጉዳት ላይ ያደርስብሽ እንዴት ቻለ? ከዛ ከቤት ስደርስ ርግብን ከዛሳ ተናድጄ ስለነበረ አንገቷን ሳንቃት ተናድጄ ነበረ። እና አሁን እሷ መታሽ ነው ሁሉ የደረሰብሽ? በቃ ሊሆን የሚችለው እንደዛ ነው። በቃ እርግጠኛ ግን አይደለም። እኔ እያለሁ አንቺን መስፍን እስካሁን ደግሞ ያልነገርኩ ይሄ ስሜታዊ መሆንህን ፈርቼ ነው። በቃ ተው፣ እሱማ ምንም አማራጭ የለም። ስለደከመሽ እኔ ሸዋለሁ ሰድ ሜሪዬ ደግሞ ማስታወስ ስለቻልሽ በጣም ደስ ብሎኛል ብሎ እሱ አሳስቆ እሱ ሸዋለሁ ወስድት አለ መስፍን። ስልኳን እየነካካሽ ነበር እሷ። ለባዩሽ ነው የምትደውል ብላ ደህና ነሽ ብላ ስትላተኝ ደህና ነሽ ብላ ስትጠይቃተኝ በቃ ደግሞ እሷን አቆለምጣታለሁ እንዴ ሰይጣን ሚላት እንዴት ነሽ ደህና ነሽ እንዴት ነሽ ብላ ስትላተኝ ተናዳ ነበረ። ደግሞ እሷን ለማቆላመጥ ሁሉ እያለቻት ልጆችም ምን ይብሉበት የምትጨነቂ ነመስ ያልተያዘ ሰው አሉ ብላ ተረፈችባት። ምንድን ነው የሆንሽው? ምንም አልሆንኩኝም፣ ግን አንቺ ልጅ ያለሽው እኮ ከኔ ቤት ነው እና በሆነስ በዛ አካሄድሽ ነገ ጧት ጨርቅሽን ጥለሽ መሄድሽ ነው። እና አሁን ምን እየሆንሽ ነው ሜሊ? እውነቴን ነው። አንቺ አንድ ነገር ብትሆኚ የምጠየቀው እኔ ነኝ። እኔ ምን አውቃለሁ? እኔ አንቺ ወደፊት ብትሆኚ አሁን የምትሆኚውን ራሱ እያወቅሁት አይደለም። እኔ ምንም አልሆንኩኝም። ይኸውልሽ የእውነት እንድታምሪ ተሆነ ካልሆነ ስሜትሽን እሺ ይቅርታ። ለማንኛውም እርግብ እኔ ስራ ልሄድ ነው። በእሺ ቻው ሜሪዬ ብላ ተሳስመው ወሷም ሄደች። ግን እሷ ሀሳብ ውስጥ እና ጭንቀት ውስጥ ነበረች። ስልክ ደወለች እሷ ወጣ እንዳለች። እሷም ምን አድርጌ ነው ግን እንዳንተ እንደዚህ የምጨክርብኝ ብላ ደውላ ስትናገረው እንዴ ላገኝሽ አልፈልግም ብለህ ነውና እዛ ሀንቾን እሺ የኔ ልጅ አባዬ ልብስ ልቀየር ብዬ ነው እንጂ ልመጣ ነበር። ችግር የለም ቀስ ብለሽ ትቀይሪያለሽ ያንዬ። ምን ነው አባዬ? ምንም አይደለም፣ ግን ብቻሽን ላናገርሽ ስለፈለኩ ነው። ምንድነው? ስለ አባትሽ ላወራሽ ነበር። አባቴ ምንድነው የሆነ? ምን ሆነ? ስለ አባትሽ ምን ታስቢያለሽ? ሀኒ እኔ አልገባኝም። ምንድነው እያልክ ነው? መኖር የምትፈልጊ ወይስ ከሱ ጋር ነው? ለምን የምትጠይቀኝ? ምንም አይደለም፣ ማወቅ ብቻ ስለፈለኩ ነው የጠየኩሽ። እኔ ማየተረጋጋ መኖር የምፈልገው ከአባዬ ጋር ነው። እሺ ያንዬ፣ እኛ ያንዬ መጥፎ ሰዎች እንዳልሆነ ታውቂያለሽ። እሱን አውቃለሁ። እኛ አባሽን ተነጥሎ መውሰድ ፈጽሞ የለብንም። እኛ ግን ከዚህ ቤት እንዳትሄጂ እንፈልጋለን። የእናንተም ጭንቀት እኮ ይገባኛል ብላ ሀኒቾ መለሰችላቸው። እንግዲህ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ስለምታበረታቱ እጅግ አድርጌ አመሰግናለሁ። ኮሜንት ምርጥ ኮሜንት የምትጽፉ አይ ላቭ ዩ፣ እንዲሁም በተቃራኒ የምትጽፉ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።